ፐርፕል ከለር ደግሞ ለምትወዱ ከስተመሮች በቃ አንደኛ ልብስ ናት። ፐርፕል ሜዳዋ በደንብ በወርቀ ዘቦ ብድ ብላ የተሰራች በጣም የምታምር። ይሄ ደግሞ አዲስ ጥበብ በቃ ገና አሁን የወጣ ከሸማኔ እዩት ራሱ እንዴት እንደሚያምር ወርቀ ዘቦ ብዝት ያለው ልብስ ነው። ቀይ ልብስ ነው። ይቺ ከለሯ ስካይ ብሉ የምትባለዋ ነች። ላይት ብሉ ናት። እዚህ ጋር ደመቅ ብሎ ቢታያችሁም እንደዛ አይደለም። በጣም የሚያምር ልብስ ነው። ደረጃ ልብስ ነው። ደግሞ እንግዲህ እንደምታዩት በጣም ቆንጆ ልብስ ነው። ይሄ እንግዲህ በምትፈልጉት ከወገብ በላይ ቆንጆ ሆኖ ተሰርቶ አልቆ። ሰላም ሰላም የሰላም ቲዩብ ተከታታዮች እንዴት ናችሁ? በያላችሁበት ሰላም ሁኑ ከስተመሮቼ። ዛሬ ደግሞ ከባለፈው ሳምንት የቀጠለ እንግዲህ ዛሬ ደግሞ ማሳያችሁ አዳዲስ ጥበቦች ለግራጁዌሽን፣ ለሰርግ፣ ለተለያየ ፕሮግራም የሚሆኑ እንደዚህም ደግሞ እኔም እንደለበስኩት የአርብ ልብስ ሽብርቅ የሚያደርግ ቆንጆ ቆንጆ ልብሶችን ማሳያችኋለሁ። እዚህ ጋር አሻንጉሊት የለበሱትም አሉ። ቆንጆ ናቸው። እነዚህም በጣም ነው የሚያማምሩ። እነዚህም ኦርደር ናቸው፣ የግራጁዌሽን ኦርደር ናቸው። እኔም ደግሞ እንደዚህ እንደምታዩኝ ፏ ያልኩበት ጀርባው ራሱ እንዴት እንደሚያምር እዩት። እነዚህን የመሳሰሉ የአርብ ልብሶችንም እሰራለሁ። ያው ብዙ ጊዜ የምታውቁኝ በጥበብ ነው። እኔ ብዙ ጊዜ ጥበብ ለማስተዋወቅ የአርብ ልብስ እንደዚህ የማሽን ጥበቦችን ምሰራ አይመስላችሁም አንዳንድ ከስተመሮቼ እና እንደዚህም ኦርደር ከመጣ እንደዚህ ፏ አድርጌ አሳምሬ እሰራለሁ ለማለት ነው። እንግዲህ እነዚህም የግራጁዌሽን ኦርደር ናቸው። እንግዲህ ለመጪው ፕሮግራም፣ ለተለያየ ፕሮግራም፣ ለሰርግ ይሆናሉ ያልኳቸውን አዳዲስ ጥበቦችን እንግዲህ እያሳየኋችሁ አብረን እንቆያለን። ዩቲዩቤን ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ከፍ አድርጋችሁልኛል ከስተመሮቼ በጣም ነው የማመሰግናችሁ። በእናንተ ላይ ነው ዩቲዩቤ ከፍ ያለልኝ። እንግዲህ እናንተ ላይክ ሰብስክራይብ ስታደርጉልኝ ነው እይታዬም የሚጨምረውና ከወዲሁ በጣም ነው የማመሰግናችሁ። ልብሶችን እያሳያችሁ አብረን እንቆይ። እንግዲህ ዛሬ ደግሞ እንደዚህ ከፍ ተለቅ ካለ ጥበቦች ነው የምጀምር። በጣም ነው የሚያምር። አሁን ላይ እንደነዚህ አይነት ጥበቦች በጣም እየተወደዱ ነው። እንግዲህ ከስተመሮች የራሱ ትልልቅ ጥበብ ባለፈውም እንግዲህ ያሳየኋችሁ ነበረ። አሁንም ሌላ ኦርደር አለው። እሱን ጥበብ ብዙ ሰዎች ወዳችሁታል። እዩት። ይሄ ራሱ ምን እንደሚያክል እዩት። ከጠረጴዛው አልፎ እዩት ትልቀቱ እንዴት እንደሚያምር። ይሄ ደግሞ ባለፈው ኦርደር የሰራሁት ነው። ይሄ በእርግጥ ተጨማሪ ሌላ ሰው ኦርደር ነው። ለዛ ነው ቪዲዮ የማልሰራበት። ግን ይሄ ራሱ ሰርቼ ላኩላት ከስተመሬ በጣም ወዳው ተደስታ አዘነጥሽኝ ተብያለሁ። እንግዲህ በዚህ አጋጣሚ መቼም ዩቲዩብን ስታዩት አስታውሽ ታይኛለሽ ብዬ አስባለሁ። እሷ የወደደችው ልብስ ነው። ይሄ በእርግጥ የሰው ከስተመር ነው፣ የከስተመር ኦርደር ነው። ከፈለጋችሁ ግን ያው ለእናንተም ይመጣል። ግን ዛሬ ማሳያችሁ ደግሞ እነዚህ እዩት። ይሄ ጥበብ ራሱ እንዴት እንደሚያምር ከላይ በባዶ ራሱ እዚህ ጋር ደረት ላይ ባይጠለፍ ራሱ የሚያምር ግሬስ አለው። በቃ ባዶ እንኳን ቢሆን ካልሆነ ግን በጣም በቀጭን እዚች ጋር ባለችዋ በቀጭኗ መጠለፍ ትችላለች። ቆንጆ ልብስ ነው። እስኪ ነጠላውንም ላሳያችሁ። ነጠላውን በቂ የሚባል ቆንጆ ነጠላ ነው። እዩት ነጠላው ራሱ እንዴት እንደሚያምር እዩት። ነጠላው ራሱ ዝንጥ ያለ ነጠላ። ይሄ ደግሞ ቢያንስ ጥበቡ እስከ ታፋ ይደርሳል፣ እስከዚህ እስከ ጭን። በጣም የሚያምር ልብስ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ በሸፕም ሆነ በዝርግፍ በምትፈልጉት መሰራት ይችላል። ይሄ ቆንጆ ሆኖ ተሰርቶ 40 ሺህ ብር። ዋጋውም ቆንጆ ዋጋ ነው። እንደ ጥበቡ ትልቀት አይደለም። ቆንጆ ልብስ ነው። ይሄ በቃ እናቶች ብትለብሱት ሙሽራ ቢለብሰው ምን በቃ የማያዘንጥ ነገር የለም። ይሄ ራሱ በጣም ነው የሚያምረው። ያው ትልቀቱ እንዳሳያችሁ ነው እንጂ ጎን ለጎን ያረኩት። ዋጋም ይለያያሉ፣ ግን ሳይዛቸው ተመሳሳይ ነው። በጣም ነው የሚያምር። ዋጋው ይሄ ልብስ በጣም ፌር ምርጥ ዋጋ ነው። በጣም የሚያምር ቆንጆ ልብስ ነው። ነጠላውንም ላሳያችሁ። እዩት። ወደ ታች ራሱ ሲወርድ ያለውን ትልቀት እዩት። ጠረጴዛው ላይ እንዴት እንደሚያምር ነጠላው ራሱ ቆንጆ ነጠላ፣ ተለቅ ያለ የሚያምር ነጠላ ነው። ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 26 ሺህ። በጣም ነው የሚያምር። ዋጋውም ቆንጆ ነው። ልብሱም በቃ ዘንጫለሁ የሚያስብል ልብስ። እዩት እንግዲህ እንደዚህ ከፍ አድርጌው እንዴት እንደሚያምር። ዛሬ ቆንጆ ቆንጆ ጥበቦችን ይዣለሁ፣ አዳዲስ ጥበቦችን እንግዲህ ይሄ ልብስ ደግሞ እንዴት እንደሚያምር ፍላወር የሆነች ልብስ ነች። በጣም ነው የምታምር። ይሄ ሙሉ አርቡ ሲገጥም በቃ
ውበቱ የተለየ ነው። በጣም የሚያምር ቆንጆ ልብስ ነው። እንዴት ብዬ ልግለጽላችሁ? ፍላወር ናት መሀሏ እንግዲህ ወርቀ ዘቦ ደግሞ ነጩ ሜዳው ላይ አለ። ቆንጆ ነው። ይቺ ልብስ በዚች ጋር ራሱ መጠለፍ ትችላለች። በራሱን ፍላወር መሰራት ይችላል። ቆንጆ ናት። ነጠላዋ ሚዋት በዚች ሳይዝ መጠለፍም ይችላል። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 35 ሺህ። በጣም የሚያምር ልብስ ነው። ቆንጆ የወደድኩት ልብስ ነው። በጣም ነው የወደድኩት። ፐርፕል ከለር ደግሞ ለምትወዱ ከስተመሮች በቃ አንደኛ ልብስ ናት። ፐርፕል ሜዳዋ በደንብ በወርቀ ዘቦ ብድ ብላ የተሰራች በጣም የምታምር። ይሄ በሙሉ ለእናንተ ስለማይታያችሁ ነው እንጂ ወርቀ ዘቦ እኩል ከክሩ አለው። በጣም የከለር አገባቡ ያምራል። ቢጫነቷ በጣም ነው የምታምረው። ቆንጆ ናት። በዚች በኩል መጠለፍ ትችላለች። አይ ደግሞ በዚችኛዋም ደግሞ ለሚል ሰው እንደዛው ነጠላውን እዩት፣ ጥልቀቱ እንዴት እንደሚያምር በጣም የሚያምር ቆንጆ ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆለት 26 ሺህ። በጣም ነው የሚያምር። ነጠላው ራሱ ጥበቡ ጥልቀቱን እዩት። የጥበቡ የነጠላው ጥበብ ቆንጆ ልብስ ነው። 26 ሺህ ብር። ይሄ ደግሞ አዲስ ጥበብ በቃ ገና አሁን የወጣ ከሸማኔ እዩት ራሱ እንዴት እንደሚያምር ወርቀ ዘቦ ብዝት ያለው ልብስ ነው። ቀይ ልብስ ነው። ይቺ ከለሯ ስካይ ብሉ የምትባለዋ ነች። ላይት ብሉ ናት። እዚህ ጋር ደመቅ ብሎ ቢታያችሁም እንደዛ አይደለም። በጣም የሚያምር ልብስ ነው። ደረጃ ልብስ ነው። ቆንጆ ትልቅ ጨርቁ ራሱ መነኑ እንዴት እንደሚያምር ነጠላውንም ላሳያችሁ። እዩት ነጠላው ራሱ ቆንጆ ነጠላ፣ መካከለኛ፣ ትልቅም በጣም አይደለም። በዚህ በደረጃው ትንሽ ከደረጃው ከፍ ነው የሚል ቆንጆ ነጠላ ነች። ህይወት እንዴት እንደሚያምር ነጠላው። ስፋቱ አርበ ሰፊ ነው። 2 ከ20 ነው። ያ ሁሌም ደግሞ 2 አይን ነው ብዬ ማልናገረው አብዛኛው የሚይዘው ልብስ 2 አይን ስለሆነ ነው። ቆንጆ ልብስ ነው። በጣም ነው የሚያምር። ይሄ በምትፈልጉት ዲዛይን በሸፕ ከላይ ተሰርቶላችሁ በዝርግፍ ተሰርቶ በምትፈልጉት ዲዛይን 26 ሺህ። ከስተመሮቼ እኔ በብዛት እንግዲህ ቪዲዮ ስቀርጽ ብዙም ላይት አልጠቀምም። በሱቄ መብራት ብቻ ነው እንጂ እንግዲህ የተለየ የካሜራ መቅረጫ መብራት አልጠቀምም። አንዳንዴ እሱ ምንድነው የልብሶቹን ከለር ይቀይራቸውና ይሄን አሁን ያሳየኋችሁን ልብስ ሌላ ዩቲዩብ ጋር ብታዩት የሆነ ከለሩ ተቀይሮ ይመስላችሁና እኔ ጋር ደግሞ ልብሱን ስትልኩት ይሄን ራሱን ሪል የሆነውን ልብስ ስልክላችሁ ለምን ከለሩ ተቀየረ ያንቺ ለምን ፈዘዘ ትሉኛላችሁ። እኔ በምንም መንገድ ብዙም ኤዲት አይደረግም። የኔ ልብስ እንደምታዩት በሱቄ መብራት ብቻ እቀረጻለሁ፣ እለቃለሁ። ሪል የሆነው ከለር ቢመጣ ነው ለእናንተም አምናችሁበት ብትወስዱ ነው የሚሻለው። ምክንያቱም እዛ ሲደርስ የጠበኩት ልብስ ይሄ አይደለም እንዴት ይሄ መጣና የምትሉኝ ከስተመሮች ያላችሁ፣ እኔ ሪል የሆነውን ልብስ ስለማሳይ ነው። ይሄ ልብስ ደግሞ እንግዲህ እንደምታዩት በጣም ቆንጆ ልብስ ነው። ይሄ እንግዲህ በምትፈልጉት ከወገብ በላይ ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። አረንጓዴ ነገር ለሚወድ ሰው በጣም የሚያምር ልብስ ነው። ይሄ ልብስ ደግሞ ደስ የሚል በጣም ዘንጫለሁ ግን አልጮህም የሚባል አይነት ልብስ ነው። ጥቁር በወርቀ ዘቦ በጣም ያምር ቆንጆ ልብስ ነው። እዩት እስኪ የወርቀ ዘቦ አገባብ እውነት እስካሁን ሌላም ሰው አልለበሰውም። አዲስ ከሸማኔ የወጣ ቆንጆ ልብስ ነው። ጥቁር ነው። መሀል ላይ ከጥቁሩ መሀል ላይ እንደ ሰማያዊ ነገር ከለር አለው። በጣም የሚያምር በቃ ወርቀ ዘቦ ብቻ መደቡ ቢጫ ወርቀ ዘቦ ነው መባል ይችላል። ነጠላዋንም ላሳያችሁ እዋት። ቆንጆ ልብስ ዝንጥ ያለች ልብስ ነች። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ከወገብ በላይ በምትፈልጉት የአንገት ዲዛይን ተጠልፎላችሁ 23 ሺህ። ይሄ አረንጓዴ ደግሞ እዩት እንዴት እንደሚያምር በስማ በጣም የሚያምር ወርቀ ዘቦ በጣም ያለው አረንጓዴ ወርቀ ዘቦ አለው። ሰማያዊ ወርቀ ዘቦ አለው። ዲዛይኗ ቅጠል ነው የምትመስለው። እንግዲህ በጣም ነው የምታምረው። ለእናንተ በደንብ ይታያችሁ አይታያችሁ እርግጠኛ አይደለሁም።
ይዋት እቺ ልብስ ራሷ ነጠላዋ እንዴት እንደምታምር በዚች በነጠላዋ መጠለፍ ይችላል። ጥበቡ ከፍ ያለ ተለቅ ያለ 40 ሴንቲ የሚባል ጥበብ ነው። ጨርቁ 2 አይን ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 22 ሺህ። ዛሬ አረንጓዴውን አከታተልኩት። እንግዲህ እስቲ እዩት። ይሄ ልብስ በቃ ይሄ በግሩፕ ቢለበስ ለብቻ ቢለበስ ለእናት ለሽምግልና ለተለያየ ፕሮግራም መሆን የሚችል የሚያምር ቆንጆ ልብስ ነው። በጣም ወርቀ ዘቦ አለው። ለእናንተ ስለማይታይ ነው። ይሄ ፈርጥ አለው አይነት የሚባሉ እነዚያው ፈርጥ ነው የሚመስሉት። እርግጠኛ ነኝ ቪዲዮ ላይ በጣም የሚያምር ቆንጆ ልብስ ነው። ነጠላውንም ላሳያችሁ። እዩት። ነጠላው ራሱ በጣም የሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 22 ሺህ። እኔ በጣም የወደድኩት ልብስ ነው። በጣም የሚያምር ልብስ ነው። አረንጓዴ ነገር ደስ ይላል። ዝም ብሎ ግን ያዘንጣል። እቺ ጥበብ ደግሞ እንግዲህ እዩዋት እስቲ እንዴት እንደምታምር በጣም ቆንጆ ልብስ ናት። ይዋት ዝም ያለች አዲስ ዲዛይን ናት። በዚህኛው መጠለፍ ትችላለች። በዚህ ጋር ባለችው መጠለፍ ትችላለች። ቆንጆ ዲዛይን ናት። ነጠላውንም ላሳያችሁ። እዩት። ነጠላው ራሱ ጥልቀቱ ጠበብ ብሎ የሚያምር ነጠላ ነው። ይሄም ቆንጆ ሆኖ ተሰርቶ በምትፈልጉት ዲዛይን ቆንጆ ሆኖ አልቆለት 17 ሺህ። በጣም ነው የሚያምረው። ዶቃ ከለር ደግሞ እንግዲህ ልቀላቅል። ዶቃ እስካሁን ዛሬ አልያዝኩም። በጣም ነው የሚያምረው። የእውነት ምር ያለ በቃ የክር አገባቡ ደመቅ የሚያደርግ ሰማያዊ ልብስ ይሄ ነው። እንግዲህ በጣም ቆንጆ ልብስ ነው። በአካልም ሲያዩት ድምቅ ያለ ነው። በቪዲዮ በእርግጠኝነት ፏ ብሎ እንደሚታያቸው አልጠራጠርም። ቆንጆ ልብስ ነው። ነጠላዋን ራሱ እዩዋት። እውነት እንዴት እንደሚያምር ነጋዴ ስለሆንኩ አይደለም። ይሄ ማንም ቢያየው በቃ የሚወደው አይነት ቆንጆ ልብስ ነው። በቃ ይሄ በግሩፕ ራሱ ቢለበስ ድምቀቱ ይሄ በቃ በማሽን የተጠለፈ አይነት እንትን ያለው በቃ በጣም ቆንጆ ልብስ ነው። ይሄ በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶላችሁ 20 ሺህ ብር። ዛሬ ደግሞ እንግዲህ ቀይ ልብስ አልያዝኩም። በጣም ያምር ቀይ ልብስ ድምቅ ያለ ይሄ ነው። አንድ ብቸኛ ዛሬ እኔ ነኝ ብሏል። ቀይ ልብስ በጣም ያምር ቆንጆ ልብስ ነው። እንደምታዩት በምትፈልጉት እዚህ ውስጥ ባሉ ዲዛይኖች መጠለፍ ይችላል። ብዙ ዲዛይን አለው። እቺ ጋር ያለችው እዚህም ጋር በመረጣችሁት በዚህ ጋር ማለት የተለያየ ዲዛይን ቆንጆ ዲዛይን አለው። በጣም ያምር ልብስ ነው። እዩት። ነጠላው ራሱ በጣም ነው የምታምረው። ነጠላዋ ራሷ ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆላችሁ 23 ሺህ ብር። እዩት። ዝንጥ የሚያደርግ ለተለያየ ፕሮግራም ለክርስትና፣ ለመልስ በግሩፕ ብትለብሱት በጣም ነው የሚያምረው። እንግዲህ በግሩፕ ስትመጡ ደግሞ ዲስካውንት አደርጋለሁ። እንደ በፊቱ እንደምለው ዲስካውንት ይኖራል በግሩፕ ለምታዙኝ ከስተመሮቼ። እንግዲህ አሁን የተለያዩ ፕሮግራሞች የሚሆኑበት ጊዜ ስለሆነ ብዙ ያበሻ ልብስ ኦርደር አለ። እንግዲህ ይሄም ደግሞ እስቲ እንዴት እንደሚያምር ፒንክ ልብስ በቃ እንዴት እንደሚያምር ወርቀ ዘቡ በጣም አለው። ፒንኩም ላይ አለ፣ ሜዳው ላይ አለ። ወርቀ ዘቡ በወርቀ ዘቡ የሆነ ልብስ ነው። በጣም ነው ሻይን የሚያደርግ። ነጠላዋ ሚዋት ዋጋውም ቆንጆ ልብስ ነው። 2 አይን ጨርቅ ነው። በጣም ነው የሚያምረው። ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። በጣም ያምር ልብስ ነው። ይሄ ልብስ ደግሞ በእርግጥ አዲስ አልነበረም፣ ግን ከለሩ ትንሽ ቀየር ብሎለታል። ደመቅም ብሏል። በቃ ልዩ ልብስ ነው የሚመስል። ይሄም በጣም የሚያምር ቆንጆ ልብስ ነው። በደረጃ ነበር፣ አሁን ደረጃው ቀርቷል። እዚህ ጋር ደረጃ የለውም። በጣም የሚያምር ልብስ ነው፣ ግን ከለሩ ስለተቀየረ አዲስ ልብስ ነው። ነጠላውንም ላሳያችሁ። ነጠላዋን እዩዋት እንዴት እንደምታምር። በዚህ በምትፈልጉት ይሄም ቆንጆ ሆኖ መሰራት ይችላል። ከወገብ በላይ በምትፈልጉት ዲዛይን ተሰርቶ አልቆ ይሄ 22 ሺህ። በጣም የሚያምር ነው። ጥቁር ነገር የገባው ጥበብ ያው ታውቃላችሁ በጣም ይደምቃል። ያው ብዙ ጊዜ እንግዲህ ዛሬ ትንሽ ሰፋ ሰፋ ያሉትን ነው ያበዛው።
ለግራጁዌሽን ለተለያየ ፕሮግራም መቼም ሰፋ ሲል ነው የሚያደምቅና ይሄ ልብስም በጣም ቆንጆ ልብስ ነው። አሁን ላይ ተፈላጊ ልብስ ሆኗል። እንግዲህ እንዴት እንደሆነ አልገባኝም። ቆንጆ ልብስ ነው። ይሄም በጣም የሚያምር ልብስ ነው። ነጠላውንም ላሳያችሁ። መደቡ ፒች ከለር የሚባለው ከለር ነው። ይሄ በቃ ይሄ ከለር አይባልም፣ ወደ ፒች ግን ይሄዳል። በጣም ወርቀ ዘቦ አለው። ለእናንተ እንግዲህ አይታይም። በጣም የሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 23000 ይፍት። በጣም የሚያምር ልብስ ነው። አሁን ላይ ትንሽ የጥበብ ዋጋዎች፣ አሁን ይሄን ልብስ ሰርቼዋለሁ ከአሁን በፊትና የሰራሁት ዋጋ ግን በዚህ ዋጋ አልነበረም። እውነት ለመናገር ታውቁታላችሁ። የሰራሁላችሁ ከስተመር ለምን ተወደደ ምናምን ልትሉ ትችላላችሁ። ምክንያቱ ደግሞ ክር በጣም ጨምሯል። ሸማኔዎችም ክር ስለጨመረ ዋጋ ይጨምሩብናል። በዛ ምክንያት ትንሽ ዋጋ ከፍ ብሏል እንጂ ይሄን ልብስ ሰርቼላችኋለሁ ለተወሰኑ ከስተመሮች። ያ ደግሞ ዋጋው የታወቀ ነው ማለት ነው። ይሄ ልብስ እንግዲህ ፒች ከለር እና ሰማያዊ ከለር በሰማያዊ ወርቀ ዘቦ ቆንጆ ሆኖ የተሰራ ደረጃ ልብስ ነች። በጣም የምታምር ቆንጆ ልብስ ነች። ይሄ ልብስም ቆንጆ ሆኖ ተሰርቶ አልቆ 16000። ይሄ ልብስም ራሱ እንዴት እንደሚያምር እዩት። ጥቁር በአረንጓዴ በወርቀ ዘቦ ሸብረቅ ብሎ የተሰራ ቆንጆ ልብስ ነው። በጣም ነው የሚያምረው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ዋጋቸው ቀለል ያሉ ናቸው። 16000። በጣም የሚያምር ልብስ ነው። እንግዲህ ወደ መጨረሻ ዋጋቸው ቀለል ያሉትን ማሳያችሁ። ይሄ ልብስ እንግዲህ ደግሞ እንደምታዩት በጣም ነው የሚያምረው። ጎመኔ በቢጫ የተሰራ ልብስ የሚያምር ልብስ ነው። ቆንጆ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ከወገብ በላይ ወራጅ መሰራት ይችላል። 17000። እቺ ደግሞ እንግዲህ ቀጠን ያለች ልብስ ቆንጆ ናት። በጣም ነው የምታምር። በወራጅ መሰራት ትችላለች። አንገት እናንተን መሰራት ትችላለች። ለሁሉም ለወጣት ትልቅ ሰው ቢለብሰው በጣም የሚያምር ጥበብ ዝም ያለ ነው። ሎሚ ከለርነቱ ዝም ያለ ነው፣ ግን የሚያዘንጥ ልብስ ነው። ይሄን በምትፈልጉት ቆንጆ ነው ተሰርቶ አልቆ 16000። እንግዲህ ለዛሬ ይሆናሉ ያልኳቸውን እስካሁን ሳሳያችሁ የነበሩትን ሰፋፊና መካከለኛ ጥበብ እንግዲህ የሚያማምሩ አዳዲስ ከሸማኔ የወጡ እንደነዚህ ትልልቅ አርቦችንም እያሳየኋቸው፣ እነዚህም ደግሞ እንግዲህ የማሽን ጥበቦችንም እያሳየኋቸው አብረን ቆይተናል። አድራሻዬ አዲስ አበባ 22 አውራሪስ ጸዲ ፕላዛ ላይ እንገኛለን። ስልኬ 0963732121 ብላችሁ በቴሌግራም በዋትስአፕ ብትደውሉልኝ፣ ከቴሌግራም ደግሞ ዋትስአፕ አክቲቭ ነው፣ በሱ ብትደውሉልኝ እገኛለሁ፣ መልስላችኋለሁ። በጣም ነው ማመሰግን። ሰላም።